ግንባሩ ላይ ለቅቄበት ነው ጀግና በየዚቀቆ ያ ዮቹ እንዴት ናችሁ? ሰላም ናችሁ? እንደውም ራሱ በድሎ ራሱ አለቀሰ ባሉባልታ ፈረስ አገር አደረሰ የሚለውን ዘፈን ለወይዘሮ ቱና ጋብዣለሁ። ትላንትና መቼም እኔ እሷን የተናገርኩት እሷ ደግሞ ፖለቲካ ዞር አደረገችና የትግራይ ህዝብ ምናምን ይሄ እኮ ነው አያውን ፈርቶ ዳውላው እኔ የተናገርኩሽ እንጂ የትግራይ ህዝብ አይደል የታባሽ ያቅሻል ማንነት የሌለሽ አንቺ በቃ አንቺ ህዝብ ስለነካሽ እኔ ደደብ አይደለም የመጣሁበትን ማክ ተጥዬ ያደኩ አይደለም ወይም ደግሞ የሰው ማድ ቤት ምስር እየለቀምኩ ያደኩኝ ተጥዬ መጥቻ አይደለም ኦሮሞ አይደለም የወለደውን የሚያሳድገውን በክብር የሚያሳድግ እኔ ሳልሆን የኢትዮጵያ ህዝብ ሁሉ ይመሰክርለታል በአንቺ ቤት በኦሮሞ ስር ተደብቀሽ ያንንም አስገድለሽ ያንንም አሳብደሽ ያንንም አስፈራርተሽ ምናምን መኖርና ከዛ ኦሮሞ እንዲሰደብ እንደዚህ አይነት ደደብ የለም ፊደል የቆጠረ ስሙ መጻፍ የሚችል ሰው ሀገር ላይ ኢንተግሬት ያደረገ ታክስ የሚከፍል እንጂ በሽር የሚተዳደር ወይም ደግሞ ቁማር እየተጫወተ ቤት እየመጣ የሚበጠብጠው ልጅ የሚያሳድግ ሰው አይደለም ያለው። ለጠቅላላ እውቀትሽ ማንን በተለይ ከብቲ አልምከርኩ እኔ ጋር ያለሽ ይበዛል። ስለዚህ የፈለግሽው ብቲ ምን ችግር አለው ታዲያ? ማንም ሰው እኮ ያወራል ያማል። ብዙ ነገር ረድቼሻለሁ እኮ አልኩሽ። ህይወትሽን ብዙ ቀይሬልሻለሁ። ሰው እንድትሆኚ እንደ ሰው እንድታስቢ እንድታነቢ ሁሉ አርጌሻለሁ። ማንን መሆን አምሮሽ ነው ግን ሆድሽ አሁን እንደኔ አንቺ ቦርኮ ሆድሽ ምን ይመስላል? አሁን በአንቺ ቤት እንግዲህ ምን እየሆንሽ ነው ያለሽው? ቃል ጊዜ እዩት ሆዷን ከፍታ እኮ ነው አሁን በሷ ቤት ባወፍራይ ያ ቤቢ ገርል አንቺ ቆርቆ የዩኒቲ ኮሌጅ ውሽማ ባልና ሚስት ያጣላሽ አንቺ ሻቢያ ገረ ልጆችሽን ተቀምጠሽ እኮ የሱዳን መንግስት እኮ ነው ያሳደገ እንጂ የሱዳን መንግስት እኮ ነው ልጆችሽን ያሳደገው። አንቺ እስቲ ወንድ ከሆናችሁ ከልጆቻችሁ ጋር አሳዩ። እኔ ሶሻል ወርክ ነው የምሰራው አሽሾ አንቺ እኮ እዚህ ሀገር ስላለችው እኮ ሴትዮ እኮ አንድ ትግሬ ብሯን በላት እናቃታለን ብለሽ እኮ ያወራሻት እኮ ነው። ለባንዳ ተደብቀሽ የምትወጪ ተደብቀሽ የምትገቢ የዛሬ 15 ዓመት ፎቶ የምትለጥፊ ሆድሽን የከፈትሽው ምን ለመሆን ነው? ያ ዝፍዝፍ ባልሽ እግሩን እያነከሰ ገራጅ ውስጥ የሚያዋራን ባል እናውቀዋለን እኮ ባልሽን ቁጭ ብሎ የምትቀርጭ እኛ እኮ ቆሞ አይተነዋል። እያወራኑ ግሩፕ ውስጥ ፓንቱ የወለቀው ማለት ነው። በግሩፕ እያወራን በእናትሽ አንቺ ሴትዮ ተይ እያወራን በግሩፕ ፓንቱ ወለድሽ እንዲህ ምትይ ማለት ነው። ትግረኛ ምን ነበር ያልሽው? የጦርነቱ ጊዜኛ ተሰብስበን ግሩፕ ውስጥ ስናለቅስ ምን አባሽ ነበር ያልሽው? ይበላቸው አባቴን ለገደለው አንቺ የትግራይ ህዝብ ላይ አይደል የፈረድሽው? ምንድን ያልሽ? ሰብለ ካናዳ ናው አይ ኖ ዩ ዌር ዩ ካሚንግ አት ዩ አር ኖት ተጋሩ ዩ አር ኖት እኛ ዛሬ ያ ሺህ ጊዜ የፖለቲካ ልዩነት ቢኖረን ተጋሩን የሚባለውን ከወያኔ ጋር እኛ ወያኔን ብትሉ እኛ ግን አይደላችሁም ነው የምንለው። ከህዝብ ጋር ያንን መልካም ህዝብ ማንም የሚነካ ሰው የለም። ማንም እንዳንቺ ያለው ግን ቅምጥ ግን ከኔ ጋር ተጀመርሽ ፈሪ ካልሆንሽ ፖለቲካ ምናምን። ዛሬ የኦሮሞ ልጆች ነቅተዋል፣ የአማራ ልጆች ነቅተዋል፣ የትግራይ ልጆች ነቅተዋል። ለዛ ነው ሁሉም ሰው አክቱ ብሎ የናቀሽ። ሴትነትሽ አላስከበረሽ፣ እድሜሽ አላስከበረሽ፣ ምንም ስምሽ ስራሽ አላስከበረሽ፣ በልጆችሽ አልተከበርሽ፣ በሀገርሽ አልተከበርሽ። ያን ሁሉ ህዝብ አስጨፍጭፈሽ እንኳን አገርሽ መግባት ማትች የከሰረ ፖለቲከኛ ነሽ። ሰው ቤት ተጠርተሽ አታቂ። እንደ በወግ በማረግ እንኳን ለወግም ለማረግም አልደረሽም። ሰው ቤት እንኳን ለልደትም ለድግስም ተጠርተሽ ሄደሽ አታቂ። እና ይሻለን እኮ ወጣት ብቻ አስታሳድጅ ኑ እንኩ በሞቴ ልጋብዛችሁ ነው ግቡ እኮ ነው በሞቴ። ጎረቤትሽ እኮ አሉ እኮ እየመጡ የሚሰሩልሽ ጎረቤቶች ሁሉ ጠንቅቀው እኮ ያውቃሉ። ለማያውቅሽ ታጠኝ ውስጥሽ ተቦርቡሮና አልቆ ፊትሽን ተኳኩለሽ መጥተሽ ደስተኛ ለመምሰል አትሞክሪ። ያ አንቺ ለምንድነው ከሰብለ ስሟ አጣልች ሰብለ ካናዳ ጋር እስቲ ተሳፈጭ። ያንቺንም የባልሽንም ያ ፓትሎክ ላይ የነበራችሁን በሙሉ እኮ ጉርጉር አውጥታ እኮ እኔ ላፕቶፕ ላይ አለ የሰጠች ያ የካድሹ ማለት ነው። የካድሹ የዛኔ ወያኔን የትግራይን ህዝብ ስትሳደቢ ፓትሎክ ላይ ሆነሽ ስትሳደቢ
እንዳንቺና እንደባልሽ የኦሮሞ አክቲቪስት እንኳን ወያኔ ላይ አልሰራም። የኦሮሞ ተቃዋሚ ወያኔ ላይ አልሰራም። የአማራ ተቃዋሚ ወያኔ ላይ አልሰራም። አሁን ዛሬ በእናቴ እኔ ትግሬ ነኝ፣ በአባቴ ወያኔ ሻቢያ ነኝ፣ አባቴን የገደለው ሌባ አባት ስለነበር ቅርጥም አድርጎ የገደለው አባትሽ። ምክንያቱም ሌባ ስለነበረ፣ ባንዳ ስለነበረ፣ ሻቢያ ስለነበረ፣ ሀገር ሊሸጥ ስለነበረ ወያኔ ገደለው። አሁንም ኢትዮጵያን በሚሸጥ ያንቺም አባት ሆነ ያንቺም እናት ይቀነቀስ። በዛ ሰዓት ወያኔ አንጠልጥሎ አባትሽን እስር ቤት ያደረገው ወያኔ ስለነበረ ነው። እኔ እናንቺ ግንኙነታችን አንድና አንድ ፖለቲካ ነው። ስለዚህ በፖለቲካው ከመጣሽ በፖለቲካ ነው እናንቺ ብለን እስከነባልሽ የምንከታከተው። ጃኬትሽን ጠቢ፣ መጀመሪያ ጃኬትሽን በደንብ አድርገሽ ጠቢ። ልጆችሽን አንቺ እኮ ያልገባሽ ነገር ቤት ውስጥ ያሉትን ልጆችን የሚያሳትቺ አገር መያዝ የምትችይ ይመስልሻል? አንቺ ቤት በቃ አንቺን የሚመስሉ ሰዎች ሊከተሉሽ ሊደግፉሽ ይችላሉ። ነገር ግን ፊደል የቆጠሩ ማንነት ያላቸው ማንነታቸውን ዘርግንዳቸውን የሚያውቁ ራሳቸውን የሚወዱ የሌላ የማይነኩ ግን በአንቺ ሌብል የሚወርዱ የሉ። እንደዚህ አይነት ሰዎች ደግሞ አንቺ እንደማይከተሉሽ እርግጠኛ ነኝ። ዝሆኔ ሙች ነው እንጂ ትግራዋይ ነው፣ ትግራዋይ አስገዳይ ነው፣ ትግራዋይ የሙሙ ሌባ ነው። ለዛ ነው የ35 ዓመት ወጣት አፍርቀሽ አፈቀርኩ ብለሽ ሚዲያ ላይ እንደዛ ስታብጂ የነበረው። ሆዴን ካላስታረቅሽ ብለሽ ስታለቅሽ የእሱን ሁሉ ዶክመንት ወደ እኔ ላክሽ አስታርቂኝ ብለሽ እንደዛ ሁለሽ ስታለቃቅሽ የነበረው ሙሙ ስለሰረቀ ነው አልነካሽም ስላለሽ። ሁሉም የመጣ ምስራቅም ሁሉም በዙሪያሽ ያሉ ሁሉ ትሸታል። መታጠብ ነው። ሰው የሚርቅሽ በምላስሽ በአቲቲዩድሽ ነው፣ በራስሽ ባለሽ ነገር ነው እንጂ በመልክሽ አይደለም። እንኳን አንቺን እኮ ቤት ውስጥ ካስገቡት ዝንጀሮንም እኮ አለማምደው ጓደኛ ማድረግ ይቻላል። ሚዲያ ስላለ ነው እንጂ ከሚዲያ ውጭ አንቺ ኮንፊደንስም ሰውም አይቀርብሽ። ዩአርለስ የምንከታከተው ማለት ነው። አንቺ ሌባ የኢትዮጵያ መንግስት ልታጭበረብሪ እስከነባልሽ የዛኔ ወያኔ ልታጭበረብሪ ማለት ነው። ኢህአዴግ በሚገዛበት ጊዜ ያ ባልሽ ከስዊድን ተልኮ ከጋዜጠኞቹ ጋር አሁን ቅቅል እንደዚህ ግብግብ አድርጎሽ በየቀኑ መሰርሽ ሚስጥርሽን ዝርግፍ ስላረኩት ነው። ተጋሮች ደግሞ አያውቁሽም። ምክንያቱም አሁን የሚያውቁበት ጊዜ አይደለም። ኢትስ ኦኬ ማሻት ኢትስ ኦኬ ያ የሚያውቁበት ጊዜ አይደለም። እኔ ያልኩትኝ ሰብለ ካናዳ ነው። ኖ ያ ጉድሽን ዘርዝረው ስላወጡ እስከ ዛሬ አንቺ እኔ እኮ ዘረኝነትን አላቅም እኔ ወለዬ ነኝ እያልሽ ነበር ስትክጂ የነበረው። ፓትሎክ ላይ ሆነሽ ወያኔንና የትግራይን ህዝብ ስትቀጠቀጭ የነበረው ዩ አር ለትግራይ ህዝብ ለኦሮሞ ላይ ለአማራ አይደለም፣ ለትግራይ ህዝብ መቀጥቀጥ አንደኛ ተጠያቂ አንቺና ማናችሁ ባልሽ፣ ያሱሪ የወለቀው ባልሽ። አንድ ጊዜ በግሩፕ እንግሊዝኛ ደግሞ ስታወሪ ቢቀርብሽ ጀርመንኛሽ ላይ ፎከስ ብታረጊ 35 ዓመት አንድ ቤት ውስጥ አንድ ክፍል ኪችን፣ መኝታ ቤት፣ ባኞ ቤት እዛ በር እያልሽ ብለሽ ከላይም ከታችም ፍጭት ገላይም ከታችም ፍንጭት። እኔ ሰው ይሄን ሁሉ ብር አውጥተሽ ላይሽ ላይ ሆድሽን አስሸፍተሽ ቂጥሽን አስመጥጠሽ ምናምንሽን አስጠብበሽ ከላይ ከንፈርሽን አሳብጠሽ ሁሉ ነገርሽን አድርገሽ ባወጣሹ ልክ እንኳን አንድ ጎረምሳ ቤት ውስጥ ማስገባት አልቻልሽም። ይሄን ሁሉ ብር አውጥተሽ ጎረምሳ እንኳን ቤት ይሄን አይቶ እንኳን ገብቶ የቀረ ጎረምሳ የለ። ከዛ ተውጭና እከሌ እንዲህ ብለው አንቺ ልጅሽን እንኳን እየተበቀልሻት የማን ልጅ ሆነችና ነው? የዱርዬ ልጅ ዱርዬ፣ የዘልዛላ ልጅ ዘልዛላ። አታውቂም? ይሄንን የዘራሹን እኮ ነው እያጨድሽ ያለሽው። የተናገርኩሽ እኔ እንጂ የትግራይ ህዝብ አይደል? ታውቂሻል። እሱን ጊዜ ጠብቆ የራሱን ነገር የሚከፍልሽ ይከፍልሻል። እዛው ያሉ ሰዎች በህግም የምትጠየቂበት ነገር እየተሰራ ስለሆነ ማለት ነው። ምክንያቱም ባዶ ነሽ፣ ምንም ነገር የሌለሽ ባዶ ነሽ። አንቺ አስተዳደግሽ አልኩሽ እኮ ማነው ወለጋ ሆቴል ውስጥ ምስር እየለቀምሽ ያደግሽ ልጅ አይደለም? አስተዳደግሽን ማታቂ እርባነ ቢስ ነው የሚባለው። እርባን ምንም ነገር የሌለሽ ጋለሞታ ነሽ። ለዛ እኮ ነው ዛሬ ልጆችን ብትንትን አድርገሽ ሚዲያ ላይ በዚህ እድሜሽ ህፃን እኮ አይደለሽም አንቺ። በዚህ እድሜሽ የምትሆኙ ነገር ጃኬትሽን እጠቢ ያወራ እኔ ካናዳ ሰብሌ አንቺ ባልሽ ያው አንድ ላይ ናችሁ። ያ ሁለታችሁም አንድ ስልክ ነው የምታነሱት። ቁጭ ብለን እያወራን ማለት እንደዚህ እያወራን በስልክ ቪዲዮ ከፍተን ነው የምናወራው። ስናወራ እያወራን ሲነሳ ሲጋራ ላይ ታውቁታላችሁ፣ ሀሸሻም ሲጋራ ምናምን ነው። ቁንጣው ነው እንደዚህ የወለቀው ቁንጣው። አንቺ ወንድ ከሆንሽ ካም ሄር ኤንድ አስክ ሚ። ወንድ ከሆንሽ እውነት አንቺ
ባልሽ ዓለምን ያውቃል፣ ሁሉን ነገር ያውቃል። ኔክሰሽን ወንድ እኮ ነሽ አንቺ። የሻዕቢያ ገር አባቴን ወያኔን የገደለው ትግሬዎች ናቸው፣ ባሌን ትግሬዎች ናቸው ያሳደዱት ያሰሩት ብለሽ ያልሽው አልታሰራችሁም። ደግሞ ውሸታ የታሰሩት ያንቺ ባል እዛ ያጨስ ነበር፣ ሀገር ሲዘርፍ ነበር፣ ሸምት ያወጣ ነበር። ያ ለስዊድን መንግስት ታስና ምናምን ወረቀቱን እስቲ ያንቺ ባል እስቲ ዛሬ እንትን አይደል ኖርዌይ አይሄድ። አንቺ ጉረኛ እኔ እንደዚህ እግሩን እንኳን እንደዚህ ከፍ ማድረግ የማይችል ሀሽሻ ትግራይ ብትጠይ እንዳንቺ አይነት እድፍና ጉድፍ አይደለም ለትግራይ ተወለድኩበት ለምትዩ ኦሮሞ ህዝብ እንኳን አይጠቅመው። አሁንማ ሁሉም ነቃኩ፣ አማራውም ነቃኩ። አማራ ይቀርበኛል ይወደኝ ነው ያስጨፈጨፍሽበትና ያስገደልሽበትን እኮ የማይረሳል። ሜቢ አንዳንድ ጅሎች ይከተልሽ ይሆናል። ከዛ በተረፈ ለማያቀሽ ታጠኝ እንትና እንደዚህ ያለችው እንደዚህ ማንንም አምጪ። እኮ ሚዲያ ነው፣ ሪል ላይፍ ሌላ ነው። እኔ ባለትዳር የልጆች እናትና ቤቴን የምወድ ሴት ነኝ። ምን አለሽ አንቺ? ምን አለሽ? ትጠጫለሽ፣ ትገቢያለሽ። ጭንቀት ውስጥ ያለሽ ሴት እኮ ነሽ። ልጅሽን እየተጠቀምሽባት ነው። ለነገሩ ልጅሽ አንቺን አይታ አይደለም አንቺን መሆን ስለምትፈልግ ነው። የምታየው ነገር ይሄ ስለሆነ በዛ መቀጠል ነው። በዛ ደግሞ ሌላ ቪዲዮ ስለምሰራ ብዙም አትቻል። ከዛ ውጭ ምን አለሽ? የበሰበሳችሁ አንድ አይነት አንቺ እንታኪያለሽ። እሱ አንድ ጊዜ ስንት አንዴ በዚህ ሲቀዱት አንዴ በዚህ ሲቀዱት ሀሽሻሞች ልጅሽን የተቀማሽ እኮ አንቺ ነሽ፣ እኔ እኮ አይደለም። እኛ እንኳን ልጆቻችንን ልንቀማ አይደለም፣ እንኳን ስለ ልጆቻችን ምንም ነገር ሊባል አይደለም። ልንገርሽ አሁን እዚህ ቤት ውስጥ ማን እንደነበረ ምን እንደነበረ እያንዳንዱ ምን እንደነበረ ነገ ራሳቸው ወጥተው እየዬ ሁለተኛ አይለመደንም ሲል እናሰማሻለን። ሁለተኛ ቀልድ አድርገሽዋል። እዚህ ቆሻ ላፍሽ ለከት የሌለሽ በእድሜሽ የማታስቢ ማንም የመጣ ሁሉ የሚንቅሽ የሚተፋ ከሰው ጋር መቅረብ ያልቻልሽ ብቻሽን ሁሉ ቦታ ይሲ ምን አይነት በሽታ ውስጥ እንዳለሽ በዚህ እድሜሽ የምትናገሪውን እንኳን ማታቂ ተቆንጥጠሽ ያላደግሽ አንቺ በዚህ እድሜሽ ቁጭ ብለሽ እናትሽ አግብተው ወጡ ከቤት ፈርቢ ስሙ ከትግሬ ጋር ታቆርና እኔ እንደዚህ አይነት ስድብ ታሳልቤ ስላላደግኩ ያደግሽበት የተወለድሽበት ማንነትሽ ነው። ቢገባሽ ኑሮ ፊልተሩ ስላሳነሰሽ ጭንቅላትሽም አብሮ አነሰ እንጂ ትልቅ ሴት እዚህ ሚዲያ ላይ ካሉ ሴቶች ትልቁ አንቺ ነሽ። ግን እንዳልኩሽ ሆድሽን አሸፍጠሽ ከንፈርሽን አስገልብጠሽ ነው ስትስቂ የሻፈደ በግ ነው የምትመስዪው ብዬሻለሁ እኮ ከዚህ በፊት። ከዛ እዚህ ጋር መጥተሽ ልክ እንደምታውቂ ምናምን ውሸትሽን ነው አይደለም። እንግሊዘኛ ጀርመንኛ ሙች ቱናሞች ነው የምልሽ። ለዛ እኮ ነው ወይዘሮ ሰብለ በቀለ ጀዘቤል ብላ ስም ያወጣችልሽ። ሺዝ ራይት እኮ ታሳዝኝ ነበር። አይገርምሽም? ሁሉም ስለሚተፋብሽ፣ ሁሉም ስለሚነቀሽ ቀል አድርገሽዋል። ያንቺ ልጅ የት ነበረች? መጀመሪያ የት ነበረች? ትልቋ ልጅሽ ማለት ነው። የት ነበረች? አንቺ የት ነበረች? ማን ጋር ነበረች? የባልሽ ቤተሰቦች እኮ እዛው ስዊድን እኮ ናቸው ያሉት። ያ በነገራችን ላይ ፕሮፌሰር ናቸው አይደለ? የሱ አባት ወንድሙ በጣም ጥሩ ሰው እና ትልቅ ፖዚሽን ላይ ያሉት ናቸው። ምን ነበር አንቺን ያስደረጉሽ? ብቻሽን እንድታብጂ። አሁን የምትኖሩበት ቤት እኮ ጫካ ውስጥ እኮ ነው። ጫካ ውስጥ የመንግስት እኮ ጡረተኛ ነሽ፣ እድሜ ልክሽም ማለት ነው። ምንድን ነው የምታደርጊው? እዚህ ላይ ይዘፈዘፋል ባልሽ፣ አንቺ በዚህ ላይ ትዘፈዘፍ ያለሽ። ከዛ ይህንን ሪኮርድ ታደርጊያለሽ። 10 አካውንት ከአካውንቱ 10 አካውንት የእናንተ ነው። እኔ አንድ በቃችኋለሁ። ለእያንዳንድሽ ቆርቆ እንዳሮጊት እነዚህ ወራዳ ሞዴሬተሮች የራሳቸው ተጋሩ ናቸው እንድታውቁ። ኦኬ ተጋሩ ናቸው። ወራዳ ግን አጥረገርጋችኋለሁ። ኖ እኔ የላችሁ መሪያችሁ የካዳችሁ ኑ መሪያችሁ ከሞናውን አሳይሻለሁ። አሁን ታያለሽ። አንቺ ማለት የከሰረ ፖለቲከኛ ፈላጊ ያጣ ኢሬቻ አንዴ ብትሄጂ ተቀጥቅጠሽ የተሸኘሽ በክብር የትም ቦታ ተጠርተሽ ማታቂ ልጆችሽ ልደትሽ እንዲያከብሩ ራስሽ ጊፍት ሰጥተሽ ሚዲያ ላይ ስጡኝ ብለሻሽ በልጆችሽ የምትነግጂ ልጆችሽን ማታከብሪ ቤተሰብሽን ያዋርድሽ አይደለም እሱ
የልጆችሽን አባት ጥርስ ማሰራት ያቃተሽ አንቺ ለፍልፈሽ አስገድለሽ ደም ይዘሽ ራስሽን ሆድሽን አሸፈጥሽ ጥርስሽ ራስ። ከዛ ውጭ ምን አደረግሽ? ንገሪኝ እስቲ። ቤት ቀየርሽ? ላይሰንስ አወጣሽ? ምንም ነገር እኮ የለሽ። ንግግርሽ ሁሉ የጋለሞት ይሄ ዝም ብሎ መንገድ ላይ ሰውነቷን የምትሸጥ ሴት እንኳን እንዳንቺ አይነት መረን አይደለች። ቢገባሽ እስከ ዛሬ ድረስ እከሌ የሚባል ነገር እንዳንቺ ውሸታ፣ ወስላታ፣ አስመሳይ፣ ቆሻ መረን መደድ የለም። እውነቱን ልንገርሽ፣ እውነቱን ከፈለግሽ ማለት ነው። ስለዚህ አሁንም አይ እናገራለሁ ህዝብ ሰድባለሁ ካልሽ እኔ የተከበረውን የኦሮሞ ህዝብ ፍጹም አልሰድም። ጨዋ ወልዶ ያሳደገኝ ማንነቴን ማቅነኝ ቅድምን ብዬሻለሁ። የኦሮሞ ህዝብ እኔ ሳልሆን መላው ኢትዮጵያ ህዝብ ያውቃል። እንኳን የወለደውን ያልወለደውን የሚያሳድግ ነው። አንቺ ኦሮሞ ስላልሆንሽ እኮ ነው ልጆችሽንም የልጅ ልጆችሽንም ያባረርሽው። የኦሮሞ ደም ቢኖርሽ እንደዚህ አይነት መደዴ የሆነ ባህሪ ባልነበረሽ። ሲጀመር አንቺ እውነቱን ልንገርሽ፣ እኔ ጎንደሬ ነኝ፣ እኔ ትግራዊ ነኝ፣ አይፈልግሽም። ትግራዊ ናቀረግሽ። እኔ ጎንደሬ ነኝ፣ ጎንደሬ ናቀረግሽ። ከዛ ጨነቀሽ። ኦሮሞን እየሰደብሽ ኦሮሞን ልትይ አትችይም። ሰው ራሱን ሲያከብር ነው ኦሮሞነቱን የሚወደው። ለኢትዮጵያ ድምፅ የሚሆነው ቤት ውስጥ ያለውን ሁለት ኢትዮጵያዊ ልጆቹን ኢትዮጵያ ሲይዝ ነው። ልጆችሽን መያዝ ያልቻልሽ፣ የልጅ ልጆችሽን መያዝ ያልቻልሽ አፍሽን ታከኝ። ከዛ በኋላ አይሻልም? ፖለቲካ የትም አይሄድብሽም። ቲክቶክ ነገም ትመጫለሽ። ዩቱብ ላይ እንዲሁ ስትንከረፈፊ አፍሽን ስታቦራቀቂ የሚሰማሽ የሚያዩሽ ስታጪ ወጣሽ። ዩቱብ መግባት ስለማትችይ እኮ ነው። ቲክቶክ ላይ ማንም ውርጋጥ እየመጣ ሲረግጥሽ አበባ ስጡኝ ኦሮምኛ ወሬ። እስቲ አንቺ ኦሮሞ ከሆንሽ ኦሮምኛ ወሬ አይደለም። አንቺ አዲስ አበባ ተወልዶ ያደገ ልጅ ኦሮምኛ አሳምሮ ይናገራል። አንቺ እስቲ ኦሮሞ ከሆንሽ ኦሮምኛ ተናገሪ። ኦሮሞች፣ ጉራጌዎች፣ ትግራዮች በቋንቋቸው ልጆቻቸውን ያስተምራሉ። አማራም በቋንቋው ጋር ራሱ አማርኛ በደንብ አንቺ የምታወሪውን ነገር መጀመሪያ አወቂ። ስለዚህ እንዳንቺ አይነት ጋለም መደዴ መረን ቲክቶክ ላይ መለፍለፍ ነው እንጂ ያለብሽ ከዚህ የተለየ ላይፍ ሊኖርሽ የማይችልም ልትቀይሪማች። ስለዚህ ዝሆኔ ዳይ ወደ ጉዳይ ነው የሚባለው። ቀጢ ብዬሻለሁ። ቀጢ አሰል የተዳረገው ባጎች በሻቢያ ማለት ነው። ትግራይን የሚያስተዳድረው ግማሽ ኤርትራዊ ዘር ያለበት ነው። ኤርትራን የሚያስተዳድረው የትግራይ ዘር ያለበት ነው። በፌዴራል መንግስት አይደለም። ይልሽ ገና ይልሽ እያንዳንዱ ገና ደብረ ጽዮን መጥቶ ይመሰክራል ለጠፎት። እኔ አንቺን የምናገርሽ አንቺን ልክልክሽን ማስገባሽ በአይስታርት ነው። አርፎ መቀመጥ አላዋጣም አይደለ? ዝም ማለት አላዋጣም አይደለ? አሁን እኔ እሰራለሁ። አሁን እንዲያውም እኔ ለእውነት ነው የምሰራው። ለእውነት ጦርነትን እየደገፍን ሳይሆን ባንቺና ባንቺ ይሄ ጦርነት የትግራይ ህዝብ እንዲጠላ ካደረጉት አንቺና ባልሽ ናችሁ። አንቺና ባልሽ ያ ፓትሎክ ላይ ድሮ ስትለፈልፉ ማለት ነው። ስትለፈልፉ ህዝባችሁን ያስበላችሁ። ህዝባችሁን